ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። እስከ 4 ሰዓት ከ30 አብረናችሁ እንቆያለን። የቻምፒየንስ ሊግ የሁለተኛው ዙር ጨዋታዎች በዚህኛው ሳምንት ይደረጋሉ እና ዛሬ 4 ጨዋታዎች ይከናወናሉ። የተወሰኑት ጨዋታዎች ላይ ትኩረት እናደርጋለን። ዛሬ ኒውካስል ከባርሰሎና የሚያደርጉት ጨዋታ በሴንት ጄምስ ፓርክ የሚደረግ ጨዋታ ነው እና ጎላ ያለ ትኩረት ካገኙት የምሽቱ ጨዋታዎች መካከልም አንደኛው ነው። በባርሰሎና በኩል አዲስ ሱፐርስታር እያየን ያለ ይመስላል። በቀደም ስለ ላማሲያ ስለ 2007 ትውልድ ስናነሳ የጠቀስነው ማርክ ቤርናል ከፍራንኪ ዲዮንግ መጎዳት በኋላ የባርሰሎና አማካይ ክፍል የመጀመሪያ ተመራጭ ሆኗል። በደሞ ጎሎችም እያስቆጠረ ነው። ስለዚህ ተጫዋች የመጀመሪያዎቹ ቀናት ተጽዕኖ ጥቂት እናነሳለን። ከዚህ ባሻገር ጋላታሳራይ ከሊቨርፑል የሚያደርጉት ጨዋታ ለአርነ ስሎት በጣም ወሳኝ ይመስላል። እንደሚታወቀው የፕሪሚየር ሊግ ታይትል ዲፌንስ የሚሉት ለተከታታይ ዓመት ዋንጫ የማሸነፍ ትልቅ ግምት ነበር ለሊቨርፑል የተሰጠው፣ በተለይ እነዛ ትልልቅ ዝውውሮች ባለፈው ክረምት ከተፈጸሙ በኋላ። ነገር ግን እንዲህ አይነት ሲዝን አልሆነም። ስለዚህ በቻምፒየንስ ሊግ መሳተፍና በቻምፒየንስ ሊግ በውድድሩ ላይ ደግሞ በዚህኛው ሲዝን ውድድር ላይ ብዙ ርቀት መጓዝ ለአሰልጣኙ በሊቨርፑል ኃላፊነት መቆየት በጣም ወሳኝ ሊሆን ይችላል። በዚህ የተነሳ ይሄኛው ጨዋታ ከጋላታሳራይ ጋር የሚያደርጉት ጨዋታ በጣም ቁልፍ ጨዋታ ሊሆን ይችላል። ይህንን ነጥብም ጥቂት እንወያይበታለን። ከዚህ ባሻገር አታላንታ ቤርጋሞ ከባየር ሚኒክ የሚያደርጉት ጨዋታ 128 ጎሎች ያስቆጠረ የባየር ሚኒክ የአጥቂ ክፍል አታላንታን የሚፈትንበት ነው። የኮምፓኒ ቡድን የቡንደስሊጋ ከፍተኛ ጎል የማስቆጠር ሬከርድን በማሻሻል መንገድ ላይ ነው ያለው። 10 የቡንደስሊጋ 9 የቡንደስሊጋ ጨዋታዎች እያሉ ከሬከርድ በ10 ጎል ርቀት ላይ ብቻ ነው የሚገኘው። ይሄ ደግሞ ለቻምፒየንስ ሊግ ድል በቂ ይሆናል ወይ ብለን እንጠይቃለን። ሌሎች ነጥቦችንም ግን እናነሳለን ከቻምፒየንስ ሊግ ጋር በተገናኘ። በሁለተኛው ዙር ኤሲ ሚላን፣ ዩቬንቱስና ኢንተር ሚላንን የሚያካክሉ ትልልቅ የጣሊያን ቡድኖች የሉም። ያው ኤሲ ሚላን አምና በነበረው የሴሪያ ስፍራ ምክንያት በዚህ ዓመት በቻምፒየንስ ሊግ ጭራሽ አልተሳተፈም፣ ግን 7 ጊዜ ቻምፒየንስ ሊግ ያሸነፈ ነው። ዩቬንቱስ ባለፈው በጋላታሳራይ ተሸንፏል። ኢንተርም እንደዚሁ በቦዶ ግሊምት ተሸንፎ ከውድድር ውጭ ሆኗል። አሁን እነዚህ በጋራ 12 ቻምፒየንስ ሊግ ያሸነፉ ቡድኖች ናቸውና አታላንታ አለ። የጣሊያንን ከሁለተኛው ዙር ባዷን እንዳትቀር ያደረጋት አታላንታ ቤርጋሞ ነው። ግን በእነዚህ በጠቀስኳቸው ክለቦች ተርታ የሚገኝ ተመሳሳይ ታሪክ ያለው አይደለም እና የጣሊያን እግር ኳስ ህመም ምንድን ነው የሚለውን ጥቂት እንዲሁ እናነሳለን። ለጀርመንም በጣም ወሳኝ ነው። ምክንያቱም የጀርመን እግር ኳስም ቢሆን ልክ እንደ ጣሊያን አይነት የአውሮፓ እግር ኳስ ህመም ያለበት ነው። ባለፈው የውድድር ዘመን በሶስቱም የአውሮፓ ውድድሮች በቻምፒየንስ ሊግ፣ በዩሮፓ ሊግ እና በኮንፈረንስ ሊግ ግማሽ ፍጻሜ እንኳ የደረሰ የጀርመን ቡድን አልነበረም። በሁሉም ውድድሮች አንድ ጊዜ ባየር ሚኒክና ቦሩሲያ ዶርትሙንድ ግማሽ ፍጻሜ ደርሰዋል 2024 ላይ። በኋላ ዶርትሙንድ ለፍጻሜም በቅቷል። ግን እሱ ኤክሰፕሽን እንጂ ኖርማሉ ባለፉት 5 ሲዝኖች በአራቱ በቻምፒየንስ ሊግ ግማሽ ፍጻሜ አንድም የጀርመን ቡድን አለመገኘቱ ነው። ስለዚህ አርሰናልን የሚገጥመው ሊቨርኩዘን እና አታላንታን የሚገጥመው ባየር ሚኒክ የጀርመንን በአውሮፓ ውድድር ላይ ያለ ተፎካካሪነት ወይ ኮምፒተንስ ለማቆየት የሚደረግ ትግል ተደርጎ ሊቆጠር ይችላል። ስለዚህ የቻምፒየንስ ሊግ ርዕሶች የተጫኑት ፕሮግራም ነው የሚኖረን ዛሬ ማለት ነው። አብራችሁን ስለምትቆዩ በጣም እናመሰግናለን። የመጀመሪያውን ጉዳይ እንመልከት። ዛሬ ምሽት የሚደረጉ በርካታ የቻምፒየንስ ሊግ ሁለተኛ ዙር ጨዋታዎች አሉ። ሊቨርፑል በኢስታንቡል ከጋላታሳራይ ጋር ጨዋታውን ያደርጋል። በመጀመሪያው ዙር ተገናኝተው ነበር ሁለቱ ቡድኖች። ይህንን ጉዳይ እንመልከት። ለሊቨርፑል እጅግ ፈታኝና አስቸጋሪ ጨዋታ ነው። እናንሳዊን ጉዳይ ልክ ነው። የቻምፒየንስ ሊግ የሁለተኛው ዙር ቀደም ብሎ የሚደረገው ጨዋታ ይሄኛው ጨዋታ ነው። በቱርክ ኢስታንቡል በጋላታሳራይና በሊቨርፑል መካከል የሚከናወን ጨዋታ። ሌሎቹ ዘግይተው የሚደረጉ ናቸው። በቤርጋሞ አታላንታ ቤርጋሞ ከባየር ሚኒክ፣ አትሌቲኮ ደ ማድሪድ ከቶተንሃም እና ኒውካስል ከባርሰሎና ደግሞ ነገ የሚከናወኑ ሌሎች ጨዋታዎች አሉ። በጣም ከፍተኛ ግምት ያገኘውን የሪያል ማድሪድ እና የማንቸስተር ሲቲን ጨዋታ ጨምሮ ማለት ነው።
ሌቨርኩሰን ከአርሰናል፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ፒኤስዤ ከቼልሲም ሌላ በጣም ትልቅ ጨዋታ ነው። የዓለም ክለቦች ዋንጫ ፍጻሜ ነው። የበለጠ ያጓጓች ጨዋታ የትኛው እንደሆነ በማንሳት ብንጀምር ጥሩ ሳይሆን አይቀርም። አንዳንዶቹ ጨዋታዎች በተለይ በአንድ ረድፍ የሚገናኙት ቡድኖች ብዙ ቻምፒየንስ ሊግ ያሸነፉ ናቸው። ያለፉትን 6 ቻምፒየንስ ሊጎች ያሸነፉ ናቸው እና የነገዎቹ ሁለት ጨዋታዎች ለመምረጥ የሚቸግሩ ናቸው። ፒኤስዤ ከቼልሲና ሪያል ማድሪድ ከሲቲም ሁለቱም ትልልቅ ብሎክ በስተር ጨዋታዎች ስለሆኑ የዛሬውም ግን ኢንትረስቲንግ ጨዋታዎች አሉና የበለጠ ትኩረትን የሳበው የትኛው ይሆን መሰል? ፒኤስዤ ከቼልሲ በጣም አሪፍ ጨዋታ የሚሆን ይመስለኛል። ያው ማንቸስተር ሲቲ ከሪያል ማድሪድ በጣም ብዙ አየን አይደል? ባለፉት አመታት ብዙ የሻምፒየንስ ሊግ ጨዋታ ሲያደርጉ አየን በተለያዩ ጊዜያቶችና ደግሞ ቡድኖቹ አሁን ካሉበት አቋምን በተለይ ሪያል ማድሪድ ያው ሻምፒየንስ ሊግ ሌላ ተርም ነው ለሪያል ማድሪድም ቢሆን ስለዚህ በጣም ትልቅ ጨዋታ ነው፣ ምንም ጥያቄ የለውም። ግን ከዛ ውጪ ባርሴሎና ከኒካስል የሚያደርጉት ጨዋታ ራሱ በጣም ኢንተረስቲንግ የሆነ ጨዋታ ይመስለኛል። በቀላሉ ባርሳ ያሸንፋል ምለው ጨዋታ አይደለም። ያው ተገናኝተዋል እነሱም በዚህ አመት በእርግጥ ኒካስል በራሱ ጥሩ ሲዝን እያሳለፈ አይደለም፣ ግን ሌላ በጣም ኢንተረስቲንግ የሚሆን ጨዋታ ይመስለኛል። ያው ሶስቱ በተለይ ግን ፒኤስዤ ከቼልሲ ጥሩ ጨዋታ የምናይበትም ፉክክርም ያለበት ይመስለኛል። ምክንያቱም ፒኤስዤ ያምናው አይነት ብቃቱ ላይ አይደለም ክሊር የሚገኘው፣ ይሸነፋል አይደል ቀደም በሞናኮ ተሸንፏል አርብ ዕለት። ስለዚህ ለፒኤስዤም ቢሆን ጥሩ የውድድር አመት ነው ለማለት ያስቸግራል። ስለዚህ ተመጣጣኝ ቦታ ላይ ሆነው ወይም ደግሞ ያው የእንግሊዝ ፕሪሚየር ሊግ የተለየ ደረጃ ላይ ስላለ ጥሩ ፉክክር የምናይበት ጨዋታ እሱ ይመስለኛል። ልክ ነው። በጣም ትልቅ ትኩረት የሚያገኙ ጨዋታዎች አሉ። አምና ሊቨርፑል በቻምፒየንስ ሊግ የመጀመሪያውን ዙር እንከን አልባ በሆነ መንገድ ነበር የጀመረው። የመጀመሪያዎቹን 7 ጨዋታዎች አሸነፈ። ስለዚህ የመጨረሻውን ጨዋታ ሳይጠብቅ በቻምፒየንስ ሊግ አንደኛው ሆኖ ማለፉን አወቀ። የመጨረሻው ጨዋታ ላይ አሰልጣኙ አርነ ስሎት ብዙ ሮቴት አድርገው ወደ ሆላንድ በተመለሱ ጊዜ ብዙ ኤክስፐሪመንት የነበረው የመጀመሪያ 11 ነበራቸው። ካልሳሳትኩ በፒኤስቪ አይንድሆቨን ተሸነፉ፣ ግን እንደ ሽንፈት የሚቆጠር አልነበረም። የውድድር ዘመኑን የቻምፒየንስ ሊግ ጉዟቸውን በተመለከተ የሚያመጣው ትልቅ ለውጥ ስላልነበር ግን ቀጥሎ የተገናኙት ከፒኤስዤ ጋር ሆነና አንደኛ ሆነን ለምን ጨረስን ታዲያ የሚል ጥያቄ እንዲያነሱ ምክንያት ሆነ። ያወጣ ነው። በእርግጥ ፒኤስዤ መጥፎ ሲዝን እያሳለፈ ስለነበር ባለፈው የውድድር ዘመንም በኖካውት አገኛቸውና በወቅቱ የአውሮፓ ሻምፒዮን መጨረሻ ላይ በሆነው ቡድን ተሸንፈው ነው ከውድድር ውጭ የሆኑት። ከዛ ጋር ሲነጻጸር ቀላል ባላጋራ አይደለም፣ ግን ቀላል ጨዋታ አይሆንም። ከጋላታ ሳራይ ጋር ነው የሚገናኙት። ቅድም ሳንዳነሳሹ በዚህ አመትም በአሊሳን ሜን ስቴዲየም በመጀመሪያው ዙር ተገናኝተው ቪክቶር ኦሲመን ባስቆጠረው የፍጹም ቅጣት ምት ጎል ጋላታ ሳራይ አሸንፎ ነበር። ያኔ ደግሞ ይሄ የሊቨርፑል ችግር የጀመረበት ሰሞን ነው ማለት ይቻላል። በ12 ጨዋታዎች 9 ጨዋታዎች የተሸነፉበት ጊዜ ነበር። የሆነ ጊዜ 4 ጨዋታ በተርታ ተሸንፈው ነበር በሁሉም ውድድሮች። ለአንድ ትልቅ ቡድን አይ ቲንክ ከሁለት ተከታታይ ሽንፈት በኋላ ወደ ቀውስ ነው የምትገቢው። ወደ 4 ከሆነ ደግሞ ሜጀር ክራይሲስ ነው የሚሆነው፣ ወደ ትልቅ ክራይሲስ የገቡበት እና ሊቨርፑል ከባድ ችግር ውስጥ እንደሆነ ያረጋገጥንበት ጨዋታ ነው ማለት ይቻላል። 4ኛ ተከታታይ ሽንፈታቸው የነበረው በጋላታ ሳራይ ላይ የገጠማቸው ሽንፈት ነው እና ጋላታ ሳራይ በጣም ጥሩ ተጫዋቾች አሉት። በተለይ እንደ ቪክቶር ኦሲመን አይነት በጣም ጥሩ ተጫዋች፣ እሱን የመቋቋም ግዴታ አለባቸው። ግን በእኔ ግምት ይሄኛው ውድድር ለአሰልጣኝ አርነ ስሎት በጣም ወሳኝ ውድድር ዘመን ነው። አምና ሊጉ ላይ ማተኮር ይችሉ ነበር። ደግሞ ሊቨርፑል ፕሪሚየር ሊጉን ደጋግሞ ያሸነፈ ቡድን አይደለም። ከ30 ዓመት ጥበቃ በኋላ ነበር በአሰልጣኝ የርገን ክሎፕ ስር ፕሪሚየር ሊጉን ያሸነፈው በ2019/20 ውድድር ዘመን። በኮቪድ ምክንያት ከደጋፊዎቻቸው ጋር በሚገባው መጠን ያንን ድል አላከበሩትም እና ቻምፒየንስ ሊግን እንደ ፕራዮሪቲ የቆጠሩበት ሲዝን አልነበረም። ያ የውድድር ዘመን ለነገሩ ከሊቨርፑል ምን መጠበቅ እንዳለበት ለማወቅ የሚቸግር ነበር። ድህረ ክሎፕ ሊቨርፑል ምን ይመስላል የሚለውን ለመተንበይም በጣም አስቸጋሪ የውድድር ዘመን ነበር። ግን በፕሪሚየር ሊጉ በጣም የተዋጣለት ሲዝን አሳለፉ። ግሩም የውድድር ዘመን ነበር ለሊቨርፑል እና እንዲያውም ሰዎች የነበራቸው አንድ ተስፋ የፒኤስዤ ጨዋታ ከመድረሱ በፊት ሊቨርፑል ሰፋ ያለ የነጥብ ርቀት ስለነበረው ከዚያ በፊት ባሉ ጨዋታዎች ላይ ተጫዋቾችን ሮቴት ያደርጉ ይሆናል፣ ለፒኤስዤ የሚተርፍ ምንድነው ነዳጅ ታንክ ውስጥ ይኖር ይሆናል የሚል ግምት ነበር። ግን በተለይ በፓሪስ በነበረው ጨዋታ ላይ 1-0 አሸንፈው መመለሳቸው ትልቅ እድለኝነት ነበር። በኋላም በመለያ ምት ነው በእርግጥ የተሸነፉት። ይሄኛው ሲዝን ደግሞ የፕሪሚየር ሊግ ሲዝን አይደለም። በፕሪሚየር ሊግ ከአርሰናል በብዙ ነጥብ ርቀት ላይ ነው ያሉት። የቻምፒየንስ ሊግ ቦታን ለማግኘት ከ3 ትልልቅ ጃይንቶች አንደኛው ከቻምፒየንስ ሊግ ቦታ ውጪ ይሆናል። እንግዲህ ተጨማሪ 5ኛ ቦታን
የሚያገኝ ቡድን እንደ ድሮ ቶፕ 4 ብቻ ላይሆን ይችላል። የእንግሊዝ ቡድኖች በአውሮፓ መድረክ ባላቸው ውጤት ምክንያት ልክ እንደ ባለፈው ሲዝን ሁሉ እስከ 5 ያለው ስፍራ የሚቀጥለው አመት የቻምፒየንስ ሊግ ተሳትፎን የሚያስገኝ ነው። ግን ከሊቨርፑል ቼልሲና ማንቸስተር ዩናይትድ አንዱ ከቻምፒየንስ ሊግ ቦታ ውጪ ይሆናል እና ለዚህ ደግሞ ገና ቀሪ ብዙ ጨዋታዎች አሉ። ሊቨርፑልን በተመለከተ ለመተማመን ያስቸግራል። በሊግ ውድድር የቻምፒየንስ ሊግ ተሳትፎን ያሳካሉ ብሎ አፍን ሞልቶ ለመናገር፣ ምክንያቱም በመጨረሻ የሊግ ጨዋታቸው በወልቭስ ተሸንፈዋል። ወልቭስ አመቱን ሙሉ 3 ጨዋታ ነው ያሸነፈው። 3ኛው ሊቨርፑል የተቀዳጀው ድል ነው። በእርግጥ ከቀናት በኋላ በኤፍኤ ካፕ አሸንፈውታል። ግን ይሄ ደግሞ እንደ ፓተርን ሊቨርፑል በጣም መጥፎ የውድድር ዘመን እያሳለፈ እንደሆነ የሚያሳይ ነው። በሊጉ ማለት ነው። እንግዲህ የውድድር ዘመኑ ሲጀመር ያው ከአሰልጣኙ ቁጥጥር ውጭ የሆኑ አንዳንድ ነገሮች አሉ። ለምሳሌ ዲዮጎ ዦታ ህልፈት በቡድኑ ስነ ልቦና ላይ በተጫዋቾቹ ላይ የፈጠረው ስነ ልቦና ጠባሳ ቀላል አይመስለኝም። በተለይ በአንዳንድ ቃለ ምልልሶች ላይ ከወራት በኋላ ይሄ ተጫዋች እጅግ በሚያሳዝን ሁኔታ ህይወቱ ካለፈ በኋላ ቃለ ምልልስ በሚሰጡበት ጊዜ ከዛ ቁስል ጋር እየኖሩ እንደሆነ የሚያሳይ ነው። የመልበሻ ክፍል ውስጥ ሁልጊዜ የሚያስታውሳቸው የእሱ ሎከር ክፍት ነው። አሁንም መልበሻ ክፍል በገቡ ቁጥር ቢፈልጉም ባይፈልጉም ጊዜ ሀዘንን ያስረሳ ይሆናል፣ ግን ኮንስተንት ሪማይንደር አለ። ሎከሩ ላይ ክፍት ነው። አሁንም ሌላ ማንም ተጫዋች አልያዘውም። 20ኛው ደቂቃ ላይ ሁልጊዜ በሊቨርፑል ጨዋታዎች ላይ በቀደም ደግሞ ከወልቭስ ጋር በተደረጉት ጨዋታዎች የወልቭስ ደጋፊዎችም የወልቭስ ተጫዋች በመሆኑ ምክንያት ሲዘምሩ እንሰማ ነበር። የተጋጣሚ ቡድን ተጫዋቾች ወደ ሊቨርፑል ለመጫወት በሄዱ ቁጥር ለሱ የመታሰቢያ ጉንጉን አበባ ያስቀምጣሉ። ኮንስታንት ሪማይንደር ነው። በዛ ምክንያት ብቻ ቀላል የውድድር ዘመን ሊሆን አይችልም። ምክንያቱም ሰዎች ናቸው መጨረሻ ላይ ሚሊዮነሮች ሊሆኑ ይችላሉ፣ ባለክህሎት ወጣቶች ሊሆኑ ይችላሉ፣ ዝነኞች ሊሆኑ ይችላሉ፣ ግን የሰው ቨልነራቢሊቲ አለባቸው እና በዛ ምክንያት እሱን ራሱን የቻለ አንድ ከባድ ችግር ነው። ከዛ ደግሞ እንደምታወቂው ሊቨርፑል በዝውውር ገበያው ላይ በጣም አግሬሲቭ ሆኖ ብዙ ዝውውሮች ፈጽሟል። በቁጥር ብቻ ሳይሆን በጥራትም እና እነዛን ተጫዋቾች አኮሜዴት ማድረግም ቀላል አይደለም። አሁን ባለፈው የውድድር ዘመን ምሳ እስከ 37ኛው ሳምንት ድረስ አዲስ የመጣ ተጫዋች የመጀመሪያ አሰላለፍ ውስጥ ጨዋታ አልጀመረም ነበር። ባለፈው ሲዝን ፍርሃት ነበር ለሊቨርፑል ደጋፊዎች። ክሎፕ ለቀቁ። ከዛ በኋላ ክሎፕም ቢቆዩ ኖሮ ቡድኑ በዝውውሮች መጠናከር ነበረበት የሚል ሀሳብ ነበር። ከዛ አርነ ስሎት መጡ። አርነ ስሎት ይመጡ ደግሞ አዲስ ተጫዋች ኦልሞስት አላስፈረሙ። ፌዴሪኮ ኪየሳን ብቻ ነው ያስፈረሙት። እሱ ደግሞ 37ኛው ሳምንት ላይ ነው ጨዋታ የጀመረው። ዋንጫ መውሰዳቸውን ካወቁ በኋላ እንዲያው ትንሽ እሱም ይሳተፍ በሚል የበለጠ ሴንቲሜንታል በሚመስል ምክንያት ነው የተጫወተው እንጂ አሰልጣኙ የመጀመሪያ ቡድናቸው እቅድ አካል አልነበረም። ይሄኛው ሲዝን ግን እንደዛ ሊሆን አይችልም። ብዙ አዳዲስ ተጫዋቾች አምጥተዋል። ስለዚህ ይሄም አሰልጣኙ ላይ የተጫና ልበለው በሳቸው መስማማትም የተፈጸሙ ዝውውሮች በመሆናቸው ምክንያት ግን ያንን ሁሉ ተጫዋች አኮሜዴት ማድረግ ያስፈልጋል። 2 አዳዲስ ፉልባኮች፣ 2 አዳዲስ 9 ቁጥሮች፣ ከዚህ በፊት ሊቨርፑል ተጠቅሞበት የማያውቅ አይነት የ10 ቁጥር ወይም የአድቫንስድ 8 ቁጥር መምጣት፣ የፍሎሪያን ቪትስ መምጣት ማለት ነው። ይሄ ደግሞ አሰልጣኙ ላይ የቤት ስራ አብዝቷል። ልክ እንደ ባለፈው የውድድር ዘመን የተብላላ ተሰርቶ ያለቀ መጠነኛ ጥገናዎች ብቻ የሚያስፈልጉት አይነት ቡድን አልነበረም። የርገን ክሎፕ የመጨረሻዎቹ ዓመታት ላይ ቡድናቸው ትልልቅ ዋንጫዎች እያሸነፈ የነበረ እንኳ ባይሆን ግን ከእንግሊዝ እግር ኳስ ትልልቅ ኃይሎች መካከል አንዱ አድርገውታል። ከአውሮፓ እግር ኳስ ትልልቅ ፎርስስ መካከል አንደኛው አድርገውታል። 3 ቻምፒየንስ ሊግ ፋይናል ተጫውተዋል። ቢያንስ በ3 ሲዝኖች በትንሹ ከማንቸስተር ሲቲ ጋር አንገት ለአንገት ለዋንጫ ፉክክር ተናንቀዋል። በአንደኛው ሲዝን 99 ነጥብ ይዞ የጨረሰ ቡድን ገንብተዋል። ስለዚህ እዛ ላይ የአሰልጣኙን አንዳንድ አጀስትመንቶች መጨመር ብቻ ይበቃ ነበር። ያንን ማድረጋቸው በጣም አስደናቂ ነው። ቀላል አልነበርም። ኃላፊነቱን ሲረከቡ እንደው ነገሩን ቀላል አስመሰሉት እንጂ አሰልጣኙ ግን ደግሞ እሳቸው ኃላፊነት ሊወስዱባቸው የሚገቧቸው ነጥቦች አሉ። ለምሳሌ ሚሎሽ ኬርኬዝ በውድድር ዘመን የመጀመሪያ ውድድር ዘመን አጋማሽ ተጫዋቹ የበለጠ የአፔንዳውን ፉልባክ ሆኖ በከፍተኛ ኤነርጂ ኮሪደር ዶሚኔት አድርጎ የሚጫወት ተጫዋች ሆኖ ግን በአብዛኛው በራሱ የሜዳ ክፍል ሴትል እንዲያደርግ መደረጉ በመጀመሪያ ውድድር ዘመን አጋማሽ ይህ አሰልጣኙ ውሳኔ ነው። ለፍሎሪያን ቪትስ የተረጋጋ ቦታ አለመስጠት የአሰልጣኙ ውሳኔ ነው። በዛ ምክንያት ተጫዋቹ ጥሩ መጫወት የማይችል ከሆነ ሌላ ማንም ሰው ኃላፊነት ሊወስድበት አይችልም። ቅድም ያልኳቸው ሚቲጌቲንግ ፋክተርስ የሚባሉት ናቸው። አሰልጣኙ ላይ የተጫኑት አስገዳጅ ምክንያቶች ናቸው። አንዳንዶቹ የቡድኑ ሁኔታ የሽግግር አመት የመምሰሉ ነገር፣ በብዙ አዳዲስ ተጫዋቾች የመምጣታቸው፣ አንዳንድ ተጫዋቾች የመልቀቃቸው ሁኔታ፣ ትሬንትን፣ ሉዊስ ዲያዝን፣ ዳርዊን ኑኔዝን፣ በአሳዛኝ ሁኔታ ዲዮጎ ዦታን የመሳሰሉ ተጫዋቾች ከቡድኑ መጉደላቸው እና አዳዲስ ተጫዋቾች መምጣታቸው ቀላል የቤት ስራ የሚሆን አይመስለኝም።
ግን ደግሞ ቅድም እንዳልኩት ሜዳ ውስጥ አሰልጣኙ ታክቲካሊ የሚወስኗቸው ውሳኔዎች አሉ። በአንድ ጊዜ ኮዲ ጋክፖ፣ ሞሐመድ ሳላ፣ አሌክሳንደር ኢሳቅ መጥፎ ሲዝን ካሳለፉ ግለሰቦች መጥፎ ሲዝን አሳለፉ ብቻ ተብሎ ሊታለፍ አይችልም። መብዛት የሚጀምር ከሆነ እነዚህ እንግዲህ ብዙ ገንዘብ የወጣባቸው ተጫዋቾች ናቸው። በተለይ እንደ ኢሳቅ አይነቱ ተጫዋች ቀጥታ የአሰልጣኙ ችግር ብቻ ላይሆን ይችላል፣ ግን የአሰልጣኙን የኮቺንግ ሁኔታም ጥያቄ ምልክት ውስጥ የሚከት ነው እና ጥሩ ሲዝን አይደለም በሊጉ እያሳለፉ ያሉት ሲዝን እና ልክ እንደዚህ አይነት ሲዝን በምታሳልፊበት ጊዜ የሚያድኑሽ የካፕ ኮምፒቲሽንስ የሚባሉት ናቸው፣ የጥሎ ማለፍ ውድድሮች ናቸው። አሁን ኤፍ ኤ ካፕ ውስጥ አሉበት። ትላንትና የኤፍ ኤ ካፕ ድልድል ይፋ ሲሆን ከማንቸስተር ሲቲ ጋር ይገናኛሉ። በቻምፒየንስ ሊግ ደግሞ ከጋላታ ሳራይ ጋር ይጫወታሉ። የሊግ ሲዝን ጥሩ በማይሆንበት ጊዜ በአውሮፓ ውድድር ሊቨርፑል ስኬታማ ሆኖ ያውቃል። 2005 ላይ እንደዛ ነው የሆነው። የዛሬ 21 ዓመት ሊቨርፑል በኤቨርተን በዴቪድ ሞይስ ኤቨርተን ጭምር ተበልጦ ከቻምፒየንስ ሊግ የተሳትፎ ስፍራ ውጪ ነበር። 5ኛ ሆኖ ነበር ያንን ሲዝን ያጠናቀቀው። የራፋ ቤኒቴዝ የመጀመሪያ ሲዝን ነው። ግን ያ ውድድር ዘመን ደግሞ ከሊቨርፑል የማይረሱ ሲዝኖች መካከል አንደኛው ነበር። ቻምፒየንስ ሊግ ያሸነፉበት ሲዝን ስለነበር እና አንዳንዴ በሊግ በማይቀናሽ ጊዜ በኖክአውት ላይ ዲፔንደንት ትሆኛለሽ። አይ ቲንክ ለሊቨርፑል ይሄኛው ሲዝን እንደዚህ አይነት ሲዝን ነው። አሰልጣኙ በምንሰማቸው ሪፖርቶች መሰረት ከኃላፊነት የመነሳት የወዲያው አደጋ የለባቸው። ይሄ ውድድር ዘመን ሲጠናቀቅ ከኃላፊነት ይነሳሉ ወይም ሊነሱ ይችላሉ። ቢያንስ ከሊቨርፑል ሶርሶች እንደሚሰማው ሚዲያው፣ ደጋፊው፣ ፐንዲቶች የተለያየ አስተሳሰብ ሊኖራቸው ይችላል። ግን እንደ ጄምስ ፒርስ አይነት ወይም እንደ ፖል ጎርስት አይነት ሊቨርፑልን በተመለከተ በጣም ጠንካራ ሶርስ አላቸው የሚባሉ ዘጋቢዎች ጭምር ኢሚዲየት የሆነ ከኃላፊነት የመነሳት ስጋት የለባቸው። በጋላታ ሳራይ የምትሸነፊ ከሆነ ግን ኮንቴክስቱ ሊለወጥ ይችላል። ጋላታ ሳራይ ከተቀሩት 16 ቡድኖች መካከል በብዙ በኤሎ ሬቲንግም በኦፕታም 15ኛ ደረጃ ላይ የተቀመጠ ቡድን አሸንፎ እንዲያልፍ ይጠበቃል። ሊቨርፑል ይህንን ቡድን የወልቭስ ጨዋታ ላይ የታየው አይነት ድክመት እና በሌሎች ብዙ የሊግ ጨዋታዎች ላይ የታየው አይነት ድክመት አሳይቶ ሊቨርፑል ተሸንፎ የሚወጣ ከሆነ አሁን ሰውየው በምቹ ሁኔታ ውስጥ ከሆኑ ያ ሁኔታ የሚለወጥ ይመስለኛል። ስለዚህ ለአሰልጣኙ ሁሉና የቻምፒየንስ ሊግ ጉዟቸው የዛሬ ምሽትና የመልሱ የዛሬ ሳምንት የሚደረገው ጨዋታም ደግሞ በሊጉም የቻምፒየንስ ሊግ ቦታን ማግኘትም ዲሳይዲንግ ፋክተር ነው። ምክንያቱም ሊቨርፑል አማራጭ አለው። ቻቪ አሎንሶን የመሰለ ትልቅ ፖቴንሻል ያለው ከሊቨርፑል ጋር ጠንካራ ስሜት ትስስር ያለውና ቅድም የጠቀስኩት የ2005 የኢስታንቡል የቻምፒየንስ ሊግ ድላቸው ላይ 3ኛውን ጎል ያስቆጠረ በዛ ሲዝንም በጠቅላላው በጣም ወሳኝ ተጫዋች የነበረ ግን በአሰልጣኝነት በሌቨርኩሰን አስደናቂ ቡድን የገነባና ሌቨርኩሰን በታሪኩ ደርሶበት የማያውቅ ከፍታ ላይ ያደረሰ በሪያል ማድሪድም የሪያል ማድሪድ ካልቸር እንዳይሳካለት አደረገው እንጂ ድንገት መጥፎ አሰልጣኝ አልሆነም። የማድሪድ ሁኔታ በቀደም የጋሬት ቤልን ቃለ ምልልስ አይተሽ ከሆነ የሚገርም ኢንሳይት ነው የሰጠው። ለወደፊቱ ያስኬዳሉ በዛ አይነት መንገድ ቡድኖችን ማለት ከአንድ ትልቅ ጨዋታ ፊት ዚዳን ለ15 ደቂቃ ነው የሚያዘጋጀን አለ። በቃ ምንም ትሬኒንግ የሚባል ነገር የለም አለ። ይሄ ፕሮፐር የሆነ በሌሎች ቡድኖች ውስጥ የምናየው ዝርዝር ዝግጅት የሚባል ነገር የለም አለ። ይሄ ሮናልዶ እስካለሽ ድረስ፣ ቤንዜማ እስካለ ድረስ፣ ራሞስ እስካለ ድረስ፣ ቫራን እስካለ ድረስ፣ የአስደናቂ አማካይ ክፍል እስካለ ድረስ፣ ማርሴሎና ካርቫሃል እስካሉ ድረስ፣ ቤልና ቢቢሲ የሚባል ያጥቂ መስመር እስካለ ድረስ ሊሰራ ይችላል። ተጫዋቾቹ ብቻቸውን ጨዋታ መወሰን ስለሚችሉ አሁን ሪያል ማድሪድ ውስጥ ከምባፔና ከቪኒሽስ በስተቀር ልዩ ፕሮቴክሽን ልትሰጪው የሚገባ ተጫዋች አለው ያላቅ ያ የተለየ ስብስብ ነው። ይሄኛው ጥሩ ቡድን ነው እንጂ ልክ እንደዛ የሜጋ ስታሮች ቡድን አይደለም። ኢንፋክት ስለ ቪኒሽስና ስለ ምባፔም ቢሆን ልንወያይ እንችላለን። ያ አይነት ፍጹም ታክቲካዊ ግዴታ የማይጣልበት አይነት ነጻነት ሊሰጣቸው ያስፈልጋል ወይ የሚለው የሆኑ አሰልጣኞች አሉ ለሆኑ ፕሮጀክቶች የማይሆኑ። እኔ እንደዛ አድርጌ ነው የምረዳው። የቤልን ኢንተርቪው ስታይ በጣም ሪቪሊንግ ነው። በቃ ምንም አይነት ታክቲካል ወርክ አንሰራም። በቃ አንዳንድ ትልልቅ ቡድኖችን እናገኛለን። ከባርሴሎና ጋር ስንጫወት ባርሴሎና ኳስ ዶሚኔት እንደሚያደርግ እናምናለን። ከጓርዲዮላ ባየር ሚኒክ ጋር ስንጫወት ኳስ ልንቆጣጠር እንደማንችል እናምናለን። ስለዚህ በጋራ ሰፈር እናደርጋለን። ግን የ15 ደቂቃ ዝግጅት ብቻ ነበር የሚደረገው አለ። ወደዚህ አይነት ኢንቫይሮንመንት ነው በጣም ጠንካራ የኮቺንግ ፕሪንሲፕል ያለው አሰልጣኝ የገባው። ከዛ መጨረሻ ላይ መጀመሪያ አካባቢ እንደተጠረጠረው አልተሳካለት።
እና ያልተሳካበት ምክንያት ዋናው ምክንያት ምናልባት ኮቺንጉ ነው። የበዛ ኮቺንግ ተጫዋቾች ላይ የሚያስቀምጣቸው ታክቲካዊ ኃላፊነቶች ይሆናሉ። ስለዚህ በዚዳን ዘመን በአንቸሎቲ ዘመን የነበሩ አይነት ነጻነቶች አልነበሩም ይሆናል። ግን አሎንሶ ምርጥ አሰልጣኝ ሆኖ አሁንም ድረስ ይጠቀሳል። የሪያል ማድሪድ ስኬት አልባነቱ ውድቀት ብቻ ተብሎ የሚታይ አይመስለኝም። 17% ብቻ የሚሆን ጨዋታውን ነው የተሸነፈው እና የተሸነፋቸውንም ጨዋታዎች ካየሽ በጣም በትልልቅ ጨዋታዎች ነው የተሸነፈው። በፔዤ፣ በአትሌቲኮ ማድሪድ፣ በማንቸስተር ሲቲ እና በባርሰሎና አይነት ቡድኖች የተሸነፈው። በእነዚህ ቡድኖች መሸነፍን ሪያል ማድሪድ ይቀበላል ማለት አይደለም፣ ግን ያን ያህል የውድቀት ነው ተብሎ ሊጠቀስ የሚችል አይመስለኝም። እና አሎንሶ አለ ገበያው ላይ እና አሎንሶ ደግሞ ቀጥሎ ታስታውሻለሽ፣ ያኔ ክሎፕ ከሊቨርፑል እንደሚለቁ ካወቀን በኋላ የመጀመሪያ ምርጫ የነበረው ለሊቨርፑል እሱ ነው። የእሱ ጥላ ያለ ይመስለኛል። አንድ ጋዜጠኛ እንግዳ ጥያቄ ጠይቋቸዋል። ተገቢ ጥያቄ አይመስለኝም፣ ግን ለአሎንሶ ስለ ቡድን ምን ትነግረዋለህ ምናምን ብሎ ጠይቋቸው በጣም ተገርመው ነበር እንደ አይነት ጥያቄ አንድ ጋዜጠኛ ሲጠይቃቸው። ቦታህን ሊረከብህ ጥላ ጥልቷል የአሎንሶ አይነት ጥላ የሚል እስካሁን በሊቨርፑል በኩል ሲሪየስ የሆነ መረጃ አንሰማም። እሳቸውን አሰናብቶ አሎንሶን በእሳቸው ፈንታ መተካት ግን በጋላታ ሰራይ አይነት ቡድኖች የሚሸነፉ ከሆነና በሊጉ የቻምፒየንስ ሊግ ቦታን የሚያጡት ከሆነ ግን በኤፍኤ ካፕ በጣም ኃይለኛ ቡድን የገጠማቸው ወደ ኤቲሃድ መሄድ ያለባቸው ኢንዲፌንስብል መሆን ይጀምራል። ለመከላከል ያስቸግራል። ቅድም ያነሳዋቸው ሚቲጌቲንግ ፋክተርስ ቢኖሩ በቅርብ ጊዜ ደግሞ የሊግ ውጤታቸው ከ11 ጨዋታዎች 4 ጨዋታ ብቻ ነው ያሸነፉት እና እንደዚህ በሚሆንበት ጊዜ የሲዝን ማዳኛ የሚሆነው ቻምፒየንስ ሊግ ነው እና በቻምፒየንስ ሊግ ደግሞ ሊቨርፑል ትልቁ የቻምፒየንስ ሊግ ቡድን ነው። ከሊቨርፑል ቡድኖች መካከል 6 ጊዜ ቻምፒየንስ ሊግ አሸንፏል። ከዚህ ጨዋታ በፊት ግን አንድ መጥፎ ዜና ተሰምቷል። የአሊሰን ቤከር በዚህ ጨዋታ ላይ ያለመሰለፍ ዜና። ጆርዲ ማማርዳሽቪሊ በጣም ጥሩ ግብ ጠባቂ ነው። የአውሮፓ ዋንጫው ከመደረጉ በፊት ከላሊጋ ግብ ጠባቂዎች ሁሉ ከፍተኛው ሙከራ የማዳን ፐርሰንቴጅ ሴፍ ፐርሰንቴጅ የሚባለው የነበረው ነው። በዚህ ውድድር ዘመን ግን ምናልባት በኢንሴኪሪቲ ምክንያት የሊቨርፑል ቁጥር 1 እንዳልሆነ ስለሚያውቅ እና ሊቨርፑል ደግሞ ገና ብዙ ጥገናዎች የነበሩበት ያሉበት ሲዝን እያሳለፈ ስለሆነ እንደ ሌሎቹ ዓመታት ሴትልድ ባለመሆኑ ምክንያት አዳዲስ 2 ፉልባኮች መጥተዋል። ስለዚህ በአብዛኛው ለሁለቱ የመሀል ተከላካዮችም አስቸጋሪ ሲዝን ነው። ከፊት ያሉት አማካዮች በሙሉ ከሶቦዝ ላይ በስተቀር ጥሩ ሲዝን እያሳለፈ ያለ አማካይ የለም። ዲስፋንክሽናል ቡድን ነው። እዚህ ላይ አንድ ግብ ጠባቂ ሲመጣ የተናጋ ቡድን ውስጥ ስለሆነ የሚመጣው እሱም አንድ ምክንያት ሊሆን ይችላል። አሊሰን ባልተሰለፈባቸው 11 ጨዋታዎች በዚህኛው ሲዝን ሊቨርፑል 5ቱን ብቻ ነው ያሸነፈው እና እነዚህ ሁሉ ጨዋታዎች ላይ ማማርዳሽቪሊ ነው የተሰለፈው። ዛሬ የሚሰለፈው ማማርዳሽቪሊ ነው። የእሱ ችግር አይመስለኝም፣ ግን የእሱን በራስ መተማመን የሚጎዳ አይነት ሁኔታ ውስጥ ነው ሊቨርፑል ያለው እና በዚህ ውድድር ዘመን 6 ጨዋታ ተሸንፏል። ከ11 ጨዋታዎች ሊቨርፑል 5ቱን ብቻ ከ50% በታች ብቻ ነው ያሸነፈው እና ይህንን አይነት ያልተረጋጋ ሁኔታን ደግሞ ኤክስፖዝ ማድረግ የሚችል የማጥቃት መስመር አለው ጋላታ ሳራይ፣ በተለይ ቪክቶር ኦሲመን። አሁን እኔ ሌሎቹን የማጥቃት ተጫዋቾች በተመለከተ በስም ገናና ስም ያላቸው ተጫዋቾች አሏቸው። ለምሳሌ ሌሮይ ዛኔ ቤንች ነው፣ ግን ኖዋ ላንግ ከናፖሊ ያመጡት ተጫዋቹ አንዳንድ ጠቃሚ ጎሎች አስቆጥሯል፣ ግን በፒኤስቪ ወይ ከዛ በፊት በአያክስ የነበረው ብቃት ላይ አይደለም ያለው። ማውሮ ኢካርዲ ትልቅ ጎል አስቆጣሪ ነው፣ ግን እሱም ቢሆን የቪክቶር ኦሲመን ቤንች ነው። ባሪስ አልፐር ይልማዝ የሚባል ሌላም ተጫዋች አላቸው፣ ግን በጣም የሚያስፈራው ተጫዋች ቪክቶር ኦሲመን ነው። ቪክቶር ኦሲመንን ደግሞ ይሄኛው የተናጋው የሊቨርፑል የተከላካይ መስመር የመቋቋም ግዴታ አለበት። ከኳስም ጋር ያለ ኳስም በጣም አደገኛ ተጫዋች ነው። አይተውታል በዚህኛው የውድድር ዘመን የዩቬንቱስ ላይ የቀናቸው ድል በቪክቶር ኦሲመን ምክንያት የቀናቸው ድል ነው። ዩቬ ላይ የመጀመሪያው ጨዋታ ላይ 5 ጎል ያስቆጠረ ቡድን ነው። በእርግጥ በሁለቱም ጨዋታዎች ላይ ቀይ ካርድ በጋላታ ሳራይ በኩል ነበር። 7 የቻምፒየንስ ሊግ ጎሎች አስቆጥሯል። በጠቅላላው ብዙ ጎል እያስቆጠረ ያለበት ሲዝን አይደለም። በቁጥር ካየሹ ለምሳሌ አምና ወደ ቱርክ ከሄደ በኋላ በሴሪያው ካፖካኒኔሪውን ባሸነፈ ጊዜ 25 ጎሎች ያስቆጠረ ተጫዋች ነው። በቮሊዩም ደረጃ እንደዛ አይደለም። በአስፈላጊነት ደረጃ ግን በኢምፖርታንስ ደረጃ ግን በጣም ትልልቅ ጎሎች ነው የሚያስቆጥረው። የባለፈው ዩቬንቱስ ላይ ያስቆጠረውን አይነት ጎል የቅዳሜ ከቤሲክተሽ ጋር በነበረው ጨዋታ ያስቆጠረውን አይነት ጎል ማለት ነው። ቤሲክተሽ ትልቅ ደርቢ ነው። እዛ ጨዋታ ላይ 1-0 የማሸነፊያ ጎል ነው ያስቆጠረው። ስለዚህ የጎሉ ቮሊዩም ወይ በጠቅላላ የጎሉ ቁጥር ብዙ ባይሆንም የጎሎቹ አስፈላጊነት ግን በጣም ከፍተኛ ነው እና በቻምፒየንስ ሊግ ደግሞ 7 ጎሎች ያስቆጥሯል።
ከምባፔ ቀጥሎ ብዙ የጎል ሙከራ የሚያደርገው ተጫዋች እሱ ነው። ከኳስ ውጪ ታታሪ ነው። ልክ በልጅነቱ ነው እናቱ ህይወታቸው ያለፈው። አባትየው ደግሞ ቤተሰቦቻቸው መደጎም የሚችሉበት የኢኮኖሚ ሁኔታ ላይ አልነበሩም። ስለዚህ ወደ ሌጎስ ጎዳናዎች ወጣ። ከቤቱ ትንንሽ ልጆች መካከል አንደኛው ነው እና ምን ይላል? ሀስል ማድረግ የለመድኩት ቤት ውስጥ የሚኮረኩሙኝን ታላላቅ ወንድሞችን መጋፈጥ፣ መንገድ ላይ ደግሞ ከላይ በሚነድ ኃይለኛ ፀሐይ ከመሬት ደግሞ ኃይለኛ አሸዋማ ሙቀት ኖሮ በሁለት ንፍሮች መካከል ተይዤ አሁን ሜዳ ውስጥ የምታዩት ካራክተር የተሰራው በዛ ምክንያት ነው ይላል። እኔ ሲጫወት ልክ እንደዛ ነው ሲጫወት ማየው። አንዳንዴ ይበዛል አይደለም፣ ግን ሁልጊዜም ትግል ውስጥ ኮንስታንት ባትል ውስጥ ያለ ተጫዋች ነው። ሲጫወት በዛ ልብ ነው የሚጫወተው። ከዛ ደግሞ አሊሳን ሚኤ ስቴዲየሙ የሚያስፈራ አትሞስፌር ያለበት ስቴዲየም ነው። የቱርክ ስቴዲየሞች ድባብ የሚታወቅ ነው እና እዛ ላይ ቪክቶር ኦሲመን ሲቀላቀልበት ኃይለኛ የሆነ ቴንሽን አለ። አሁን ይሄ ኢሞሽናል አስፔክቱ ነው እንጂ በቴክኒክ ደግሞ በጣም ጥሩ ተጫዋች ነው። እንዲያውም አንድ ፕሮግራም ሰርተን ነበር። ይህንን የመሰለ ተጫዋች ከማራዶና ዘመናት በኋላ ለመጀመሪያ ጊዜ ናፖሊን ለሴሪያ አሸናፊነት ያበቃን ተጫዋች እንዴት ነው ትልልቅ የእንግሊዝ ክለቦች ለማስፈረም ያልተሰለፉት? ፕሩቭን ያልሆኑ ተጫዋቾች ሲዘዋውሩ አይተናል በዚህኛው ክረምት። ቮልተማደ፣ ሼሽኮ፣ ዮኬሬስ፣ ዣኦ ፔድሮ፣ ሌሎቹም ክረምት ላይ ወደ ትልልቆቹ የእንግሊዝ ቡድኖች የመጡትን ተጫዋቾች ሲቪ ከቪክቶር ኦሲመን ጋር ብታወዳድሪ በፍጹም አይገናኙ። እንደዚህ አይነት ጥያቄ ምክንያቶች አሉት ለምን እንዳልተሳካ፣ ወደዛ አልሄድበትም። ግን በጣም ጥሩ ተጫዋች ነው። አሁንም በተለይ ደግሞ አካላዊ ፍልሚያዎች ላይ የሚዋጣለት ነው። በዚህ ውድድር ዘመን የሊቨርፑል ሁለቱ ተከላካዮች ኤሪያል ዱዌል የሚባሉ የአየር ላይ ኳስ የማሸነፍ ስኬታቸው ከ5 ምርጥ ተከላካዮች መካከል ያደርጋቸዋል። በሌላ መለኪያ የተዋጣለት ሲዝን እያሳለፉ ነበር፣ እንደ አምናው የተረጋጋ ሲዝን እያሳለፉ ነበር ለማለት ቢያስቸግርም 73 እና 75% የሚሆን የአየር ላይ ኳስ የማሸነፍ ስኬት አላቸው። ቪክቶር ኦሲመንም 58% ነው። ስለዚህ ሁለቱ የመሀል ተከላካዮችና እሱ ያላቸው አንደኛው ጥንካሬ የአየር ላይ ኳሶች ዶሚኔት የማድረግ ጥንካሬ ነው። ስለዚህ በዚህ ጨዋታ ላይም ያንን ባትል እናያለን። አንዳንድ ጨዋታዎች ላይ ቨርጅል ቫንዳይክ የባለፈው የውልቭስን ጨዋታ ጨምሮ በውድድር ዘመኑ አብዛኛው ጊዜ ሰሞኑን እየተሻሻለ ቢሆንም ኢብራሂማ ኮናቴ ሲቸገር አይተናል። ይሄኛው ደግሞ የበለጠ የሚያስቸግር አይነት ተጫዋች ነው። ከኳስም ጋር በጣም ጥሩ ስለሆነ ኃይለኛ ሹተር ስለሆነ በተለያየ መንገድ ጎል የሚያስቆጠር ስለሆነ ሁለቱንም እግሩን የሚጠቀም በጣም ወደ ላይ የሚዘል በሴሪያ ታሪክ ወደ ላይ በጣም በመዝለል ከፍ ብሎ በመዝለል ጎል በማስቆጠር ባለ ሪከርድ ነው አሁን ድረስ። ክሊኒካል ጨራሽ ነው። ከዛ ግን በጣም ጠንካራ ሰራተኛ ነው። የዋን ማን ባንድ አይደለም፣ አንድ ሰው ብቻ አይደለም ጋላታ ሳራይ ያለው፣ ግን ዋናው አደገኛ ሰው እሱ ነው። በተለይ የዛሬው ጨዋታ ላይ እሱን መቆጣጠር ከቻሉ የመልሱ ጨዋታ አንፊልድ ላይ ነው የሚደረገው። በኔ ኤስቲሜሽን 70% ገደማ ሊቨርፑል ይህንን ጨዋታ አሸንፎ ያልፋል ብዬ ጠብቃለሁ። ብዙ የምናውቃቸው የፕሪሚየር ሊግ ተጫዋቾች ያሉበት ነው የጋላታ ሳራይ ስብስብ፣ ግን አደገኛው ሰው ይሄኛውን ተጫዋች ማቆም። ስለ አርነ ስሎት ነው እያነሳ የነበረው። ሊቨርፑል እንደ ኢንስቲትዩሽን ታጋሽ ኢንስቲትዩሽን ነው። ለአሰልጣኞች ረጅም ጊዜ መስጠት ታሪክ ያለው ነው። በአሰልጣኝነት ታሪክ ዋና አሰልጣኝ ሆኖ ከተሾሙ አሰልጣኞች መካከል 100 ጨዋታ ላይ ያልደረሱ 2 አሰልጣኞች ብቻ ነው የምታገኙ። ጊዜ መስጠት ልማድ አለው። አይ ቲንክ ዛሬ 100ኛ ጨዋታቸውን አርነ ስሎት የሚያደርጉት በትንሹ 100 ጨዋታ ይቆያሉ። 2 አሰልጣኞች ብቻ። የቅርብ ጊዜው ምሳሌ ሮይ ሆድሰን ናቸው። ስለዚህ ረጅም ጊዜ መታገስ ልማድ አለው። የሮይ ሆድሰንም ግን ዲፌንድ ልታደረጊው የሚያስቸግር መጥፎ ሪከርድ ስለነበራቸው ነው ከኃላፊነት የተነሱት። ረጅም ጊዜ ያቆያል። ግን የአርነ ስሎት በሁለት ሊከፈል የሚችል ይመስለኛል። የመጀመሪያ ሲዝናቸው ስኬት የብድኑ ጨዋታ የማሸነፍ ፐርሰንቴጃቸው ከሊቨርፑል ምርጥ አሰልጣኞች መካከል አንዱ ያደርጋቸዋል። ትላንትና ፕሬስ ኮንፈረንስ ላይ ይህንን ነጥብ ሲያነሱት ነበር። ሪከርድ እኮ የሚያሳፈር አይደለም የሚል አስተያየት ሲሰጡ ነበር። ግን ያለፈው የውድድር ዘመን ከነኩት የስኬት ጫፍ አንጻር ይሄኛው በምንም መለኪያ ጥሩ ሲዝን ሊባል አይችልም። ለምሳሌ ሲጀመር በሚደንቅ ሁኔታ ነበር የጀመሩት። በመጀመሪያዎቹ 20 ጨዋታዎች በሁሉም ውድድሮች በተሳተፉባቸው ሁሉም ውድድሮች 18ቱን ጨዋታ አሸንፈው ነው የጀመሩት እና ይሄ ወደ 80-90% ገደማ ዊን ሬት ነበራቸው ማለት ነው ሲጀመር። ከዛ በኋላ ከነዛ 20 ጨዋታዎች በኋላ የ80ዎቹን ጨዋታዎች ብትወስጂ 79 ቱ ቢ ኤግዛክት ዛሬ ስለሆነ 100ኛ ጨዋታቸውን የሚያደርጉት በነዛ 80 ጨዋታዎች ያላቸው ጨዋታ የማሸነፍ ሬት ግን 55% ብቻ ነው። በጣም የሚያሸማቅቅ አይደለም፣ ግን በጣም የሚያኩራራም አይደለም።
እና ከዛ ካለፈው የውድድር ዘመን በኋላ ያለፈው የውድድር ዘመን መጨረሻ አካባቢ አንዳንድ ምልክቶች ማየት ጀምረ ነበር። የፔዤና የኒውካስል 2 ጨዋታዎች አንዳንድ ምልክቶች ነበሩ። ቡድናቸው ምንድነው ፊገር አውት እየተደረገ እንደነበር የሚያሳይ ነው። በዚህኛው የውድድር ዘመን ደግሞ ቡድናቸው 36 ጨዋታ አድርጓል። ይሄኛውን የውድድር ዘመን ብቻ ከወሰድን አሁን ቅድም ከመጀመሪያዎቹ 20 ጨዋታዎች በኋላ ያለውን የጠቀስኩት እና እስከዚህኛው እስከ ዛሬ ምሽት ድረስ የዛሬ 100ኛ ጨዋታቸውን ስለሆነ የሚያደርጉት ወደ 80ኛ ጨዋታ ይሆናል ማለት ነው። ከመጀመሪያዎቹ 20 ጨዋታዎች በኋላ 21 እያልን ቀጥለን ወደ 56% ኦልሬዲ ወርዷል። አምና ሙሉ ሲዝኑን ስታይ ነው ከፍ የሚለው እንጂ የመጀመሪያ ጅማሬያቸውን ትተን ከዛ በኋላ ያለውን ጊዜ ካየን ግን ዲክላይን ማድረግ ከጀመረ ቆይቷል ሊቨርፑል። ይሄኛው የውድድር ዘመን ላይ ደግሞ 50% ደርሷል። 36 ጨዋታዎች አድርገው ግማሹን ያሸነፉት። ስለዚህ ሬከርዳቸው በየጊዜው ምንድነው ይሄ ዳውንዋርድ ስሎፕ የሚሉት ወደ ታች እያዘቀዘቀ ያለበት ነው እና ይሄኛው ሲዝን ሊድን የሚችለው ለሊቨርፑል አይ ቲንክ በካፕ ውድድሮች በቻምፒየንስ ሊግ በሚኖራቸው ጉዞ የግድ ዋንጫ ማሸነፍ አለባቸው የሚል አይደለም። አሁን እንደው ብዙ ግምት የሚሰጡ ተቋማትንም ካየሽ ምሳ አንደኛ ተገማሽ ሊቨርፑል አይደለም፣ ሁለተኛ ተገማሽ ሊቨርፑል አይደለም፣ ሜቢ ሶስተኛ አራተኛም ተገማሽ ሊቨርፑል አይደለም። ግን ጉዳይ ግምት ጉዳይ አይደለም፣ የኖካውት ውድድር ነው። የኖካውት ውድድር ቅድም ምሳ እንዳነሳሽው ራሱን የቻለ ልዩ ስነ ልቦና አለው። ሊቨርፑል ደግሞ ያ ጠንካራ ስነ ልቦና ካሏቸው ቡድኖች መካከል አንደኛው። ለምሳሌ አርሰናል የተሻለ ቡድን ነው በዚህ ውድድር ዘመን። አርሰናል በቻምፒየንስ ሊግ ውድድሩን አሸንፈው ስለማያውቅ የሊቨርፑል አይነት ይሄ ውድድር የኛ ነው የሚል የባለቤትነት ስሜት እስኪሰማው ድረስ ጊዜ ይፈልጋል። ዋንጫውን ማሸነፍ አለበት። ፔዤ የዚህ ችግር ተጠቂ ነበር። እስካለፈው የውድድር ዘመን ድረስ በአውሮፓ ብዙ የሊግ ዋንጫ ወስደው ግን ቻምፒየንስ ሊግ ያላሸነፉ 2 ቡድኖች ፔዤና አርሰናል ነበሩ። ፔዤ ያቺን ክር አልፏታል። ፋይናል ደርሰው ያውቃሉ ሁለቱም ቡድኖች፣ ፋይናል ደርሰው ያውቃሉ ሁለቱም ቡድኖች፣ ግን አሸንፈው አያውቁ እና በአንዳንድ በጣም ቁልፍ በሆኑ የውድድር ዘመኑ ወቅቶች ላይ ይሄ በውድድሩ የነበረ ታሪክ ያግዛል። ሁልጊዜ ታሪክ ይጫወታል ማለት አይደለም፣ ግን ያግዛል። ሊቨርፑል በእንደዚህ አይነት ክሪቲካል ጊዜ ያንን የአንፊልድ የዩሮፒያን ፋክተር በሳምንት አጋማሽ በሚደረግ የቻምፒየንስ ሊግ ጨዋታ የሚኖር ድባብ ግን የክለቡ ስነ ልቦና ማለት ነው። አሁን አንድ ክርክር እየሰማሁ ነበር የሆነ ጊዜ ሲቢኤስ ላይ ቲየሪ ኦንሪና ጄሚ ካራገር 2 የአርሰናልም የሊቨርፑልም ትልልቅ ተጫዋቾች የነበሩ ናቸው እና እኔ የአርሰናል ተጫዋች በነበርኩበት ጊዜ ይላል ቲየሪ ኦንሪ፣ ማንም የአርሰናል ደጋፊ ቻምፒየንስ ሊግ ካላመጣችሁልን ብሎ ተጭኖ አያውቅም። እኛን አያስጨንቀንም፣ ፕሪሚየር ሊጉን ብቻ አሸንፉልን ነው የሚለው። የሊግ ውድድር አሸንፉልን ነው የነበረው ዲማንድ። ራሳችንን የአውሮፓ ውድድር ማሸነፍ እንፈልግ የነበረው ለራሳችን ስንል፣ አሰልጣኙ ቻምፒየንስ ሊግ ማሸነፍ ይፈልግ ነበር፣ እኛ ቻምፒየንስ ሊግ ማሸነፍ እንፈልግ ነበር ይላል። ጄሚ ካራገር ደግሞ እንዲያውም ከሊጉ በላይ ቻምፒየንስ ሊግ ነው ዲማንድ የምንደረገው፣ ምክንያቱም የሊቨርፑል ትልልቆቹ ስቶሪድ የሆኑት ድሎች በአውሮፓ መድረክ የተገኙ ናቸው እና የሊቨርፑል ደጋፊዎች በዛ ትልቅ ኩራት አላቸው እና የቻምፒየንስ ሊግ ምሽት በአንፊልድ የተለየ ነው። ዛሬ በአንፊልድ አይደለም ጨዋታው የሚደረገው፣ ግን አንፊልድ የመልስ ጨዋታ ነው። እነዚህ ነገሮች ላይ ለመንጠላጠል የሚገደዱ ይመስለኛል አርነ ስሎትም ሊቨርፑልም። ይሄ ሲዝን ሚድ ነው በቻምፒየንስ ሊግ በሚኖራቸው ጉዞ ነው። አይ ቲንክ ቶፕ 4 ቶፕ 5 ቢያጠናቅቁ አስፈላጊ ነው ለሊቨርፑል ፋይናንስ። ስኬታማ ሲዝን ግን አያደርገው። ቶፕ 4 ማጠናቀቅ ለወቅቱ የአውሮፓ የእንግሊዝ ሻምፒዮን ስኬታማ ሊሆን አይችልም። የአውሮፓ ቻምፒየንስ ሊግ አስፈላጊ ነው፣ በተለይ ለሊቨርፑል የሰልፍ ሰስቴናብል ሞዴል። በትልቅ ቤኔፋክተር የላቸውም፣ መክሰር አይችሉም። የቻምፒየንስ ሊግ ገንዘብን ማጣት በጣም ከባድ ነው። በክሎፕ የመጨረሻው ሲዝንም ዩሮፓ ሊግ ስለሆነ የተጫወቱት ሊቨርፑል ስትሬት ቻምፒየንስ ሊግ መጫወት አለበት። ፋይናንሳዊ ጥቅም አለው ቻምፒየንስ ሊግ መሳተፍ፣ ግን እንደ ስኬት ግን እንደ ስፖርታዊ ስኬት ግን የሚታየው ለእኔ ለሊቨርፑል አይነት ቡድን ቻምፒየንስ ሊግ ራሱን ውድድሩን ማሸነፍ ወይ ፕሪሚየር ሊግ ማሸነፍ፣ ከዛ ያነሰ ነገር ስኬት ነው ብዬ ልቆጥሮ አልችልም። በተለይ አምና የእንግሊዝ ሻምፒዮን ለነበረ ቡድን፣ በተለይ አምና ከፔዤ ጨዋታ አስቀድሞ የነበረው ግምት አሁን አርሰናል ይባላል ብዙ ግምት በሚሰጥበት ጊዜ፣ ምክንያቱም አርሰናል የፕሪሚየር ሊግ መሪ ስለሆነ ሲዝኑን በሙሉ 3 ጨዋታ ብቻ ስለሆነ የተሸነፈው። ሰዎች ያንን ፐርፎርማንስ የሆነውን የወቅት ብቃት አይተው ነው ትንበያ የሚሰጡት። ስለ ሊቨርፑልም ተመሳሳይ ግምት ይሰጥ ነበር። ለአምና እኮ ያመለጠ እድል ነው ለሊቨርፑል። ቡድኑ ከነበረው ጥንካሬ አንጻር ቢያንስ በሁለተኛው ዙር መውጣት አልነበረበትም። አሰልጣኙ ነው ይሄ ቆጫቸዋል፣ ብዙ ጊዜ ያነሱታል ያንን የፔዤን ጨዋታ። አንደኛ ፔዤን ማግኘታቸውን ራሱ
በዛ early በሆነ ጊዜ ይሄ ድለቢስነት ፔዥም ነው ለነገሩ። ምክንያቱም ፔዥም ሊቨርፑል ነው ቶሎ ያገኘው። ምናልባት ልዩነቱ እኛ አንደኛ ሆነን ጨርሰን የጥሩ የቻምፒየንስ ሊግ ካምፔን ኖሮን ወዲያው የመጀመሪያው ኖክአውት ላይ እንደ ፔዥ እናገኛለን። ፔዥ እንኳን በራሱ ችግር ነው ልትይ ትችላለሽ። ምክንያቱም ከ1 እስከ 8 ባለው ስፍራ ውስጥ አላጠናቀቅም። በጣር ነው ከ1 እስከ 4 ባለው ስፍራ ውስጥ ማጠናቀቅ የነበረው። ስለዚህ አሰልጣኙም ያንን መጨመር የሚፈልጉ ይመስለኛል እና ለአሰልጣኙም ለሊቨርፑልም በጠቅላላው እንደ ቡድን በጣም ትልቅ ምሽት ይመስለኛል። ግን እነ ኦሲመን እና ጋላታሳራይ በኢስታንቡል ቢያንስ ቀላል ባላጋራ አይሆኑም። ግን ሊቨርፑል እንዲያሸንፍ ጠብቃል። ዛሬ በጊዜ የሚጀምረው ጨዋታ ነው። ሊቨርፑል ከጋላታሳራይ የሚያደርጉት ጨዋታ ትኩረት የሚስብ ደግሞ የሚጠበቅም ጨዋታ ነው። ሊቨርፑል ባለበት አቋም ምክንያት ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።